ሰላም ሰላም፣ እንዴት ናችሁ የድቡር ቤተሰቦች? ዛሬ በዚህ በምታዩት ክር ቆንጆ ኮፍያ እንሰራለን። አብራችን ቆዩ። ዛሬ ይዤላችሁ የመጣሁት ወግ ደግሞ ምናልባት የብዙዎቻችን የልብ በር የሚያንኳኳ ህይወታችንን ወደ ኋላ መለስ ብለን እንድንቃኝ የሚያደርግ ጥልቅ ስሜት ነው። በአማርኛችን ውስጥ ወዶ ማነስ የምትል አንዲት እጅግ ውብ እና ረቂቅ ሀረግ አለች። ለመሆኑ አንድ ሰው ምንም አይነት ምላሽ ሳትጠብቁ ጥቅምን ሳታሰሉ ከልባችሁ ብቻ ማፍቀር እና ያንን ፍቅር ያለ ስስት ማሳየት ትርጉሙ ምን ይመስላችኋል? በዚህ ሁሉም ነገር ቅድመ ሁኔታና ስሌት በበዛበት ዘመን ወዶ ማነስ የሰነፎች መሸሸጊያ ነው ወይስ የትላልቅ ሰዎች መታወቂያ? ዛሬ የልባችንን ስንክሳር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ሰውየው ባያይሽ ባያውቅሽ አርፎም ተርፎም ያንን ያህል ፍቅር መሸከም ባይችል እንኳን አንቺ ግን ከጥላቻና ከቂም የጸዳሽ ሆነሽ ማፍቀርሽን ትቀጥያለሽ። ምክንያቱም ያንቺ ፍቅር በእርሱ ምላሽ ላይ የተመሰረተ አይደለም። አንቺ የምታፈቅሪው እርሱ ስላፈቀረሽ ሳይሆን አንቺ ውስጥ ያለው የፍቅር ምንጭ ሊታገድ ስለማይችል ብቻ ነው። ከእርሱ ምንም ሳትጠብቂ ስታፈቅሪው የሆነ ፍቅርሽ ነፃና ንጹህ ይሆናል። በአሁን ዘመን ግን ፍቅርን የንግድ ልውውጥ አድርገናል። እኔ ይህንን ካደረኩኝ እርሱ ምን ያደርግልኛል፣ ወይም ደግሞ እኔ ይህን ያህል ከሰጠው ምን ያህል እቀበለዋለሁ ብለን ሂሳብ መደመርና መቀነስ ውስጥ እንገባለን። ልክ ሂሳቡ ካልገጠመ ደግሞ ያው ፍቅራችንን እናቆማለን። የሚገርም እኮ ነው። ነገር ግን ወዶ መቅለል ሳይሆን ወዶ ማነስ የገባው ሰው ስሌት አያውቅም። ፍቅሩን እንደ ዝናብ ያዘንባል። ዝናብ መሬቱ ሲያጠጣ ምላሽ ስጠኝ አይልም። ምክንያቱም ዝናብነቱ ማጠጣት ስለሆነ ብቻ ያጠጣል። ለምትወደው ሰው መልካም ማድረግ፣ ሲያዘን አብሮ ማዘን፣ ሲደክመው መደገፍ፣ ይህን ሁሉ ስታደርግ ነገ እሱም ያደርግልኛል ብለህ ካሰብክ ያው ፍቅር ሳይሆን ውልና ስምምነት ነው። ወዶ የሚያንስ ሰው ልቡ ግን ከውል የጸዳ ነው። We start with a blank page, a pen in our hand, running through you like it's regular sand. We draw big dreams and we pay with no fear before the first storm. ብዙ ጊዜ ፍቅርን ካላሳየኝ ለምን አሳየዋለሁ፣ ካላከበረኝ ለምን አከብረዋለሁ የሚሉ የኩራት ግንቦችን እንገነባለን። ይህ ግንብ ግን ሌላውን ሳይሆን እራሳችንን ነው የሚያፍነን። ፍቅር ያለ ስስት ያለ ፍርሃት ማሳየት ትልቅ የውስጥ ነፃነት ነው። ለምትወዱት ሰው ካለህበት ህይወትና ምርጫ ጋር አከብርሃለሁ፣ ምንም ባትሰጠኝም እኔ ግን ካለኝ ንጹህ ልብ አፈቅርሃለሁ ማለት መቻል እጅግ የላቀ የሰው ልጅ ስብዕና ነው። ይህ ሰው ፍቅርን አይለምንም። በቃ ምክንያቱም ፍቅርን የራሱ ሀብት አድርጎታልና። ወዶ ያነሰ ሰው ሁሌም ባለጸጋ ነው።
your voice. Living without you wasn't my choice. The days are long, the nights are cold, holding on to stories that we never told. Oh, I'm just a shadow on the floor, wishing you'd walk through that door. እንግዲህ ራሳችንንና ልባችንን አቅም ባወቁን ቁጥር የህይወት ትርጉሟ እየበራልን ይሄዳል። አደራ ልባችሁን ለስላሳ ከጥቅም የስሌት የራቀና ለፍቅር ክፍት አድርጉት። ወዶ ማነስ ሞኝነት ሳይሆን የሚሰበር ኩራትን ጥሎ የሆነ ሰፊ ነፍስ ማግኘት ነው። Storm of the winter is here. The lines get blurry and the ink starts to bleed, and we learn that wanting isn't always what we need. But that's just life. It's a beautiful mess. It's a little bit of heart. እናንተስ በህይወታችሁ ወዶ ማነስ አጋጥሟችኋል? ከሰው ምንም ሳትጠብቁ ከልብ ያፈቀራችሁበት ፍቅራችሁን ያለ ፍርሃት ያሳያችሁበት ጊዜ አለ? እስቲ በኮሜንት አጫውቱ። We start with a blank page, a pen in our hand, running through youth like it's regular sand. We draw big dreams and we pay with no fear before the first storm of the winter. ይህን ጥልቅ ወግ ከወደዳችሁት ላይክ ማድረጋችሁን ለምታፈቅሯቸውና ለሚረዷችሁ ሰዎች ማጋራታችሁን እንዲሁም ሰብስክራይብ ማድረጋችሁን የድብር ቤተሰብ መሆኑንም አትርሱ። በሚቀጥለው ቪዲዮ በሌላ ውብ ወግ እስከምንገናኝ የዛሬው መልእክቴ እባካችሁን በንጹህ ፍቅር ኑሩ የሚል ነው። ሰላም ቆዩ።